በዓለም የኪነ ጥበብ ታሪክ ውስጥ ታይቶ የማይታወቅ የተለየ ክስተት ነው እየተመለከትን ያለነው። በተለይ እንደ ኢትዮጵያ የሙዚቃ ታሪክ የኢትዮሪካ አልበም በ88 ሰዓታት ውስጥ ብቻ በዲጂታል ዓለም መድረኮች ላይ በአድናቆት እየተናጠነ ያለው በርካታ ኢትዮጵያውያን ከኢትዮጵያ ውጭ ያሉ በመላው ዓለም የሚገኙ የሙዚቃ አፍቃሪዎች የተመለከቱት አልበም ነው። እስከ ትላንትና እሁድ ምሽት ድረስ ሚያዝያ 11 ድረስ ማለት ነው 3 ሰዓት ከ40 ድረስ የተለያዩ ቁጥሮች ተመዝግበዋል። ከአፍሪካ አልፎ በዓለም አቀፍ ደረጃ አስገራሚ ነጥቦችን እንመለከታለን። በተለይ በየደቂቃው ቁጥሩ እየጨመረ እጅግ በጣም ተመልካቹ እየበዛ ያለው ይሄው የቴዲ አፍሮ አዲሱ ኢትዮሪካ አልበም በመላው አፍሪካውያን እንዲሁም በዓለም የሚገኙ በርካታ የሙዚቃ አፍቃሪያንን አነቃንቋል። አጠቃላይ እይታው 241.2 ሚሊዮን እይታ አግኝቷል። በሰዓት እንግዲህ በየሰዓቱ በአማካኝ 2.9 ሚሊዮን አዳዲስ እይታዎች እያገኘ ነው ያለው። የአገር ውስጥ የበላይነት በተለይ የኢትዮጵያ ብቻ ተብሎ የሚታሰበው 144.7 ሚሊዮን እይታ ተመዝግቧል። ይህ በአገሪቱ የዲጂታል ታሪክ ውስጥ በአጭር ጊዜ ውስጥ የተመዘገበ ከፍተኛ ቁጥር ነው። እንግዲህ እስካሁን ድረስ ዳስጣል አንሳው የተሰኘው ሙዚቃው በብቸኝነት ወደ 30 ሚሊዮን እይታዎች ተጠግቷል። ይህ ስኬት እንግዲህ ለቴዲ አፍሮ ብቻ ሳይሆን የኢትዮጵያ የሙዚቃ ወይም ደግሞ የኪነ ጥበብ ዘርፍን ማሳያም ጭምር ነው። በተለይ ኢትዮሪካ አልበም ከወጣ ሰዓት ጀምሮ ፍጥነቱ እጅግ በጣም እየጨመረ ነው። አልበሙ እስከ ትላንትና ከሰዓት በ80 ሰዓት ውስጥ 218 ሚሊዮን ነበረ። አሁን ደግሞ ቀደም ሲል እንደተገለጸው ወደ 241 ሚሊዮን ከፍ ብሏል። እይታው በየደቂቃው ይጨምራል። በተለይ በኢትዮጵያ ሙዚቃ ታሪክ ውስጥ እጅግ በጣም ወሳኝ የሚባሉ ምዕራፎችን እያለፈ ነው። እንግዲህ እነዚህ መረጃዎች እስካሁን የምንነግራችሁ ምን ያህል አስተማማኝ ናቸው የሚለውን ነገር ለመገምገም ያህል ዩቲዩብ እንግዲህ የራሱ ኤፒአይ ወይም ደግሞ መረጃዎችና ሙዚቃዎችን የሚያሰራጭበት የሚለካበት የራሱ የሆነ ኢንዱስትሪ ውስጥ ፈጣን ስርጭቱን የሚከታተልበት የሚለካበት መሳሪያ ያለውና በዚህ ላይ የተመሰረተ መረጃ ነው የሚለቀው ዩቲዩብ። እንግዲህ እነዚህ መረጃዎች ትክክለኝነት ለማረጋገጥ ደግሞ 3 ዋና ዋና ነጥቦች አሉ የምንነግራችሁ መረጃዎች ትክክል ለመሆናቸው ማለት ነው። የመረጃው ምንጭ ተአማኒነትን ስንመለከት ዘ ጎልደን ስታንዳርድ አጠቃላይ የእይታ ብዛቱ በአሁኑ ሰዓት 241.1 አካባቢ ነው የሚገኘውና እጅግ አስተማማኝ መረጃ ነው። ምክንያቱም በቀጥታ ከዩቲዩብ ይፋ ቆጠራ ከማሽኑ ላይ የተገኘ ነው። እነዚህ ቆጠራዎች እንግዲህ በጉግል ጥብቅ ቁጥጥር የሚደረግባቸው ናቸው። በተለይ ሰዎች ወይም ሰው ሰራሽ ቦት እይታዎች ወይም ተደጋጋሚ አላስፈላጊ ክሊኮችን በማጣራት ነው ትክክለኛ የሰው እይታ ብቻ እንዲመዘገብ የሚደረገው። እንግዲህ ዩቲዩብ ላይ ደጋግመን ብንከፍተው አንድን ቪዲዮ ብናየው ከመጀመሪያው ክሊካችን ውጪ ሌሎቹ ብዙም ዋጋ የላቸውም ማለት ነው። እንደ ቴዲ አፍሮ ላሉ ደግሞ ዓለም አቀፍ ዝና ላላቸው ከዋክብት የዩቲዩብ ደህንነት ስርዓት አንቲ ስፓም አልጎሪዝምስ የሚቆጠሩ እይታዎች ትክክለኛና ሕጋዊ መሆናቸውን ያረጋግጣል። ሌላው እንግዲህ ቴዲ አፍሮ በርካታ ሙዚቃዎቹ ታዩለት ከምንልበት አንዱ ወይም ደግሞ ከክፍያ ጋር በተያያዘ እስከ ትላንትና ድረስ ባጋራነው መረጃ መሰረት የጂኦግራፊያዊ ስርጭት ምክንያታዊ ግምት ለስርጭቱ ጥቅም ላይ የዋሉ 100ኛ ወይም 60% ኢትዮጵያ፣ 25% አሜሪካ፣ አውሮፓ 15%፣ የቀረው ዓለም ደግሞ የኢትዮጵያን ሙዚቃ እንግዲህ አዝማሚያና የዲያስፖራውን ስርጭት ያንን መሰረት ያደረገ ነው። ምክንያታዊ ግምቶች ናቸው። እንግዲህ አስተማማኝ መረጃዎች ነው የምንነግራችሁ። እነዚህ ቁጥሮች እስከ 10ዮሽ ድረስ ትክክለኛ ላይሆኑ ይችላሉ። ምክንያቱም ዝርዝር መረጃው የቻናሉን ባለቤት ቴዲ አፍሮ ራሱ ነው ማየት የሚችለው። ዩቲዩብ ስቱዲዮ ላይ ክፍያውን የአገሩን ያለበትን ኦዲየንሱ የሚኖረውን በመመልከት ዩቲዩብ የክፍያ መጠኑን ያስቀምጥለታል። ሆኖም ግን እንግዲህ ከህዝብ ስርጭት አንጻር አብዛኛው አድማጭ የት ሊኖር ይችላል፣ አብዛኛው ተመልካች የት ሊኖር ይችላል፣ አሁን ካለው እይታ አንጻር ምን ያህል ይገኛል የሚለውን ነገር ደግሞ በዝርዝር እናያለን። ብዙ ጊዜ እንግዲህ አስተማማኝ
ሂሳቡ ሲሰራ የሰዓት ፍጥነት እጅግ አስተማማኝ በሂሳብ ስሌት የተረጋገጠ ነው። የክልሉ ስርጭት በጣም ምክንያታዊ ግምት በዲያስፖራ ብዛትና በቻናሉ ታሪካዊ እይታ ላይ የተመሰረተ ነውና እንግዲህ ግምታዊ ምክንያታዊ በ2026 የገበያ ዋጋ ላይ የተመሰረተ ነው። ትክክለኛው ገቢ እንግዲህ ቴዲ አፍሮ በዩቲዩብ ቻናሉ ላይ ሚስጥራዊ ውሉ ይወሰናል። በአጠቃላይ እንግዲህ ኢትዮሪካ አልበም በዲጂታሉ ዓለም ላይ እጅግ በጣም በሚገርም ሁኔታ አማራጭ ሆኖ ከተለቀቁ ስራዎች መካከል በስኬት እየመራ ያለ ስራ ነውና የሚደነቅ ነው። ኢትዮሪካ ቴዲ አፍሮ በየዘመኑ ለምን መነጋገሪያ ይሆናል? ስራዎቹንስ ምን ልዩ ያደርጋቸዋል? የሚለውን ጉዳይ እንመልከተው። ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ ዩቲዩብ ቻናል ለአድማጮቹ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮን አድማጮች ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ቴዲ ከዚህ ቀደም አቡጊዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮች አድርሷል። አሁንም የሙዚቃ ስራዎቹ በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ዳስጣል የሚለው ሙዚቃ በከፍተኛ ደረጃ ታይቶለታል። እስከ 6 ሚሊዮን እይታ አግኝቷል። በ2013 ዓ.ም የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የተሰየመውን አልበም ስድስተኛ አልበሙን ለአድማጭ አድርሷል። በ2018 ክቡር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚያደርስ ከተናገረበት ጊዜ አንስቶ ወይም ለአድማጮች ከደረሰበት ጊዜ አንስቶ በዓመቱ 8ኛ ወር 8ኛው ቀንና በ8ኛ ሰዓት ላይ ለህዝብ እንደሚቀርብ የተነገረለት የቴዲ አፍሮ ሙዚቃም በተመለከተ በርካቶች ብዙ ብለዋል። ጋዜጣዊ መግለጫውን መሰረዙም ይታወቃል። ከዚህ ባሻገር በቅድሚያ ሙዚቃ ይለቀቃል ተብሎ የነበረበት ሰዋስው መልቲሚዲያ እና ቴዲ አፍሮ ውላቸው መቋረጡ ይታወቃል። በሁለቱ መሃል ውዝግብ ተፈጥሮ ነበረ። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረገ ተደጋጋሚ ውይይት የቀረቡ ሐሳቦች ሁለቱም ወገኖች ሳይግባቡባቸው ቀርቷል። ቴዲ አፍሮ በዓለም አቀፍ መድረክ እንዲገኝ ብዙ የአፍሪካ ሀገራት ታላላቅ ዓለም አቀፍ ዝናና ማማ ላይ የደረሱ ሙዚቀኞች አበርክተዋል። ኢትዮጵያ ሙላቱ አስታጥቄ፣ ማሊ ሳሊፍ ኬታን፣ ደቡብ አፍሪካ ማርያም አኬባን፣ ናይጄሪያ ፊላ ኩቲን አበርክተዋል። ስማቸው እንዳይጠቀስ የጠየቁ የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃትና አቅም አንጻር ሰፊ የህዝብ ቅቡልነት አንጻር ስራዎቹ ከተወሰኑ የሀገራችን ሙዚቃዎች ድንበር ተሻግረው ዓለም አቀፍ የሙዚቃ መድረክ ተጽዕኖ መፍጠር የሚችሉበት ሰዓትና ጊዜ አሁን ነው ሲሉ ተናግረዋል። በመሆኑም ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከነዚህ ተርታ እንድናየው ያሉትን መንገዶች መፈተሽና መጥረግ የእርሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢ እድል መክፈት ነው ይላሉ። በመሆኑም ከቀድሞ ስራዎቹ የበለጠ የሙዚቃ ቅርጽ፣ የሙዚቃ ቀመር፣ የሙዚቃ ቅጂ፣ በሳል ዜማ እንዲጠቀም ይመክራሉ። በመሆኑም በሙዚቃ ቀረጻ ስራው ላይ በየዘርፉ የላቁ ሰዎችን በአገር አሊያም በውጪ ደረጃውን በጠበቀ ትልልቅ የቀረጻ ስቱዲዮች ቢያከናውን ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎች ጋርም ቢመካከር ጎን ለጎን ሐሳብ እንዳላቸው አንስተዋል። ቴዲ አፍሮ ግን በስራዎቹም እንደተወደደ ነው።